ታቦት ምንድነው? ታቦት ማለት ምን ማለት ነው ስንል ታቦት የሚለው ቃል ቴብህ ከሚለው ከዕብራይስጥ ቃል ጋር የሚመሳሰል ሲሆን ትርጉሙም በውስጡ አንዳች ነገር የሚይዝ እንደ ሳጥን ያለ ማደሪያ ማለት ነው። እንደ ሳጥን ያለ ምንድነው? ማደሪያ። ኦኬ። በታቦት ውስጥም በመጽሐፍ ቅዱስ ውስጥ ባለው ታቦት እንደ ሳጥን ያለ ማደሪያ አለ። በርሱ ውስጥ ደግሞ 3 ነገሮችን ይይዛል። አንደኛ መና ያለበትን የወርቅ መሶብ ይይዛል። ሁለተኛ የለመለመችው የአሮን በትር አለች። ሶስተኛ የቃል ኪዳኑ ጽላት አለ። የቃል ኪዳኑ ጽላት ማለት 10ቱን ትእዛዝ የያዘው ማለት ነው። እሱ አለ። 3 ነገሮችን ያ እንደ ሳጥን የሚመስለው ማደሪያ 3 ነገሮችን ይይዛል። ታቦት ማለት እሱ ነው፣ ማደሪያ ማለት ነው። እሺ እንግዲህ በመጽሐፍ ቅዱስ ውስጥ የምናገኘው የብሉይ ኪዳን ታቦት እግዚአብሔር በራሱ ዲዛይን አውጥቶ ለሙሴ ሁሉን ነገር አሳይቶ ሙሴ እግዚአብሔር ባለው መሰረት እንዲሰራ አድርጓል። ዘጸአት ምዕራፍ 25 ከቁጥር 8 ጀምሮ ማንበብ ትችላላችሁ። የታቦቱ ዲዛይን የመጽሐፍ ቅዱሱ ልንመጣ ነው አሁን ወደኛ ገሩ። የመጽሐፍ ቅዱሱ የታቦቱ ዲዛይን እግዚአብሔር ሲያወጣው አንደኛ ርዝመቱ 2 ክንድ ተኩል 2 ክንድ ተኩል 2 ክንድ ተኩል ማለት ነው። ምን እንደሚያክል አስብ። ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል። ቀጥሎስ የሚሸከሙትም ሰዎች ብዛት ደግሞ ስንት ናቸው? 4 ሌዋውያን ናቸው። አንድ ሰው የሚሸከም 4 ሌዋውያን ናቸው የሚሸከሙት። ለ4 ቀለበት ነገር አለ። በቀለበቱ ውስጥ የሚገቡ እንትኖች አሉ፣ መሎጊያዎች አሉ። በእነዛ መሎጊያዎች መሰረት 4 ሌዋውያን ይሸከሙታል ማለት ነው። ምናልባት እሱ ላይ ፒክቸሩ ስላለ ማውጣት ትችላለህ። ዘን ውስጡና ውጩ በንጹህ በጥሩ ወርቅ ምን ያለ ነው? የተለበጠ ነው። ከግራር እንጨት ነው የሚሰራው። ታቦቱ ራሱ ከግራር እንጨት ይሰራና ውጩና ውስጡ በምን እንትን ይላል? በጥሩ ወርቅ ይለበጣል ማለት ነው። ይሄው እዚህ ጋር ያለው በጥሩ ወርቅ ይለበጣል ማለት ነው። ዘጸአት ምዕራፍ 25 ቁጥር 10 ጀምሮ እስከ 13 አንድ ነገር ላንብብላችሁ። ከግራር እንጨትም ታቦትን ይስሩ ይላል። እንጨቱ የምንድነው? የግራር እንጨት። ከግራር እንጨትም ታቦቱን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ምን በለው ለብጠው። በእርሱም ላይ በዙሪያው የወርቅ አክሊል አድርግበት። 4 የወርቅ ቀለበቶች ለመሎጊያው ማለት ነው፣ ለመሸከሚያ 4 የወርቅ ቀለበቶችን ታደርጋለህ። እነርሱንም በ4ቱ እግር ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች። ከዚያ መሸከሚያ መሎጊያዎች አሉ። መሎጊያውንም ከግራር እንጨት ስራ፣ በወርቅም ለብጠው። እነዚህ ነገር ትርጉማቸው ምንድነው ሲባል አንደኛ ታቦቱ በውስጥና በውጭ በምን የተለበጠ ነው? በወርቅ የተለበጠ ነው። ይሄ ደግሞ የጌታ ኢየሱስ ክርስቶስን ፍጹም መለኮትነት የሚያሳይ ነው። ወርቅ ምንን የሚያሳይ ነው? መለኮትነትን የሚያሳይ ነው። አማናዊው ታቦታችን ማን ነው? በብሉይ ኪዳን የነበረው ታቦት ስንት ነው? 1 ነው። ያ ታቦት ሊመጣ ላለው ለአማናዊው ለእውነተኛው ታቦታችን ለኢየሱስ ክርስቶስ ምንድነው? ምሳሌና ጥላ ነው። ስለዚህ በወርቅ ይለበጥ ይላል። በወርቅ ነው የምትለብጠው በውስጥና በውጭ። ወርቅ ደግሞ ምንን የሚወክል ነው ብለናል? መለኮትነትን። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም ምንድነው? አምላክ ነው። ቀጥሎ ደግሞ ከምን እንጨት ስሩት ነው የሚለው? ከግራር እንጨት። ኢየሱስ ክርስቶስ ፍጹም ሰው መሆኑን የሚያሳይ ፍጹም አምላክ ወርቁ ፍጹም አምላክነቱን፣ እንጨቱ ደግሞ ፍጹም ሰውነቱን። እንጨቱ ግን የሚገርመው ነገር ከማይነቅዝ እንጨት ነው የሚሰራው። የማይነቅዝ እንጨት። ከእንጨቶች መካከል የግራር እንጨት ምን የማይል ነው? የማይነቅዝ ነው። ኢየሱስ ክርስቶስ ቢሞትም እንኳን በዛው ሰውነቱ ወይም ስጋው በስብሶ የሚቀር አይደለም። ከሙታን መካከል በ3ኛው ቀን ተለይቶ ምን ብሏል? ተነስቷል። ቅዱስ መበስበስን ያይ ዘንድ አትተውም እንደተባለ አባባ እናመሰግንሃለን።
ስለዚህ ኢየሱስ ክርስቶስ አማናዊው ታቦታችን ፍጹም አምላክ ፍጹም ሰው ከኃጢአት በቀር አምላክነት ሰውነትን ሳያጠፋ ሰውነትም አምላክነትን ሳይውጥ በተዋህዶ ትላንትናም ዛሬም ለዘላለም የሚኖር አማናዊ ታቦታችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። እንግዲህ የብሉይ ኪዳኑ ታቦት ስለ ክርስቶስ ምሳሌና ጥላ ሆኖ ካገለገለ በኋላ በነብዩ በኤርምያስ ዘመን ፍጻሜ አግኝቷል። ኤርምያስ ምዕራፍ 3 ቁጥር 16 ምን ይላል? ኤርምያስ 3:16 በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህ ወዲህ አይደረግም አለ።